ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ምሳሌ ክፍል 62 ይዤላችሁ ቀርቤያለሁ ማለት ነው ውዶችዬ። እንግዲህ ምሳሌና ሞገስ ሊያጣማ ሊታመን የማይቻል ጉድ ነው የሆነ። አይ ምንድን ነው የሆነ? አሁንማ አልነግርሽ። ብሩክ ዛሬ ሆኖ የሚፈልግ ምሳሌ ሕክምና እንደጀመረ ትናንትና በቴሌግራም ነግሮኝ ነበር። ሕክምናው እንዴት ነው አለ። የመዳን ፐርሰንቱ 30% ነው አሉ። 30%? አዎ። ይሄ እኮ ማለት ላትድን ትችላለች ነው። ሕክምናው ስንት ቀን ይፈጃል አለ። 3 ቀን ያለ መሰለኝ። እንግዲህ ፈጣሪ ከሷ ጋር ይሁን። አሜን። ይሄ ሁሉ ጋጋ ከፍሎ ባትድን ጋሽ ሰው አይሆንም። ቅድስት እሱ ብቻ አይደለም ዋጋ የከፈል አንቺ ሙላ ብዙ ዋጋ ከፈሽለታል። እኔም ንብረቴን ሽጭ ከፍዬ እኔም በቃ ተው ሞገስ፣ እውነት ነው ሞገስ ብላ ስትለው ሞገስም እኔ ምልሽ ቅድስት እዚህ ቤት ውስጥ ግን ብቻችን ነው የቀረ ነው። አዎ ብሎ ሲላት እንዴት ነው እንግዲህ ደግሞ ሉላ ደግሞ ባሏ ልደበድብ ብረት ይዛለች፣ እያቃጣችው ትገኛለች። ዛሬ ጨካኝ ሆናለች። እንደተፈራይም እንደተሸማቀቀም አልቀረች። በዚህ ነው የምለው እያለች አይደለም እዛ ውስጥ ያሉት ነበር። እኔ ለሰርቅ አይደለም። ቆይ አንቺ ምንድን ነው የምታወሪ? ፈተሽው አይደለም? ከዛ በኋላ ቅድስት ምን ታረጊ ሄድሽ? ክስ መሰረሽባት በቅድስት ላይ ምን ልታደርጊ ሄድሽ? እዛ ብሩክ እኮ ነው ተኩሶ የመታኝ። ቅድስት ናት የመታችኝ። ቃል ሰጥሽ አልነበረ? ምን አስበሽ ነውና? እሱማ ስለመሰለኝ ነው። እና አሁን በመሰለኝና በሚሆን የሚባል ክርክር የለም። ያን ሁሉ ተዘግቷል። ተመለሰሽ መከሰሳችን። እሺ አሁን ትቼዋለሁ። አሁን በቃ ቤቴ ልሂድ። ከዚህ ፖሊስ ጣቢያ እንድወጣ እርዳኝ። አሁን ጥሩ ጨዋታ መጣሽ። ምን አድርጌ ነው አሁን ምረዳሽ? ፈቃደኛ ተሆንክ የምትፈልገውን ነገር ገንዘብ ላሰጥ እችላለሁ ስትለው በጥፊ አጭሮ ጣላት። እሺ በጣም ይቅርታ። እሺ አሁን ምን ላድርግ ማለት ብሎ ዝም ብሎ ነበር የሚያዳምጣት። ማለቴ የምትፈልገው ነገር ካለ ፈቃደኛ ነኝ። ጉደኛ ነሽ። ማን ፖሊስ ጣቢያ ብሎ ሲል ጠብቃቸው ይከፍታሉ። በምን አወቅሽ አንቺ? ነገ ስልካቸውን እንደሚከፍቱ ነግረውሻል? አይ ጅል ነሽ አንቺ ብሎ ሲላት ዝናም ሉላን በጣም ተናደደች። ያዘም እሱም እንግዲህ እንደፈከረ ያልቀረችም ይሻላል ብለህ ነው እያለ ደግሞ ቅድስትን ሞገስ ጋራ እየተሽቆረመሙ እያወሩ ነው። እንዴት ነው ከልጁ የተረፈ ሀሳብ ኑሮት እኔን ይከጅላል ብለህ ነው? በዚህ ላይ ጉዳይ እኮ ፈዛዛ ነው ብሩክ። እሷ ባታመም እሱ ግን በጣም ታማኝ ባል ነው። ዋው ልብሽማ ተወደደው እንዳትዘናጊ። ልጁ ተዳነችለት ሌላም ቢሆን ይጠብሳል። የምትወደው ካገኘ ማግባት ነው። ግድ የለሽም ቅድስት። ተወጂዋለሽ አይደለ? ንገሪኝ። ግድ የለም ንገሪኝ። ተው ሞገስ፣ ሰው ወዳለሁ አይባልም፣ በተግባር ነው የሚገለጸው። ብሩክ እኮ የፈዘዘ ነው። ዝም ብለሽ ግድ የለም ሲመለስ ማአት ነው የምናዘንብበት። እንዴ ተጣልታችሁ አይደል እንዴ? ነው ሲመጣ ልታረቅ ነው። እሱንማ አጣልተናል ብሎ ስመህ ጫን ተነፈሰ። እንግዲህ ሉላም እያሻሻት ይገኛል። ሄዝና መጨረሻ ላይ አሽታሽታ ወገቡን ትለዋለች። እንዴ ፎከረችም አልቀረች። ዛሬ ጀግንነቷን ተወጣለች ሉላ እያለ ሲል ሶፋው ላይ እየተንከባለለ በብረት በግድ ከቤቴ ልታኖረኝ ነው? እንግዲህ መቼም ሚስት አታደርገኝም። አንቺ አልሞትኩም። ጨካኝ ያደረክ አውሬ ሆነ አውሬ ያደረከኝ። አዎ አይኑን ፍጥጥ አድርጎ እየተንቀጠቀጠ አሁንም መጨረሻ ላይ ያታይ ወደቀ። ድጋሚ አታየኝም። ድጋሚ የምታይ ከሆነ ቃል ምግባለ ነገር ሙቼ ነው የምታየኝ ብላ ስትለው እሱ መነሳት አቅቶት አይኑን ፍጥጥ እያደረገ እየተንከባለለ ሉላም
ትክ ላይ ያየች ወደዛ ሄደች። እሷም እየሮጠች ስትሄድ በጣም ሮጠች ወደዛና ወደዚህ እያለ እሱ እየተገላበጠ አልሞተም እንደሞትም እንደድንም አርጋን የመጣችው ዳጣ ደውላ ለሞገስ በቃ አንቺ እኛን ረሳሽን አይደል? አረ ሞገስ አሁን እናንተ በማን ነው የምትቀየሩ? ከፋት ተናገር አንተ የምስራች ምንድን ከትፎ በላ ምሳሌ ድና መጣች እንዴ? ምሳሌ እንደዛማ ቢሆን ብሩክ የሚደውል ላንቺ ነበር እና ማን ሉላ ሀቤቱ ሄደች። እሱም ቢሆን ጥሩ ነበር። እሱም አይደለም እነ መሀሌት እኮ ታስረዋል። እስኪ እናቴ እያለች ስትል ትናንትና ቅድስት ታሳሰረቻቸው እዛው እንዳያደሩ ናቸው እና መርዝ ፈትፈትን ሄደንና እንጠይቃቸው እንዴ? የፋታ ጭምር እኮ ነው የታሰረችው። ቅድስት ሊያስፈራራ ሲሞክሩ ለፖሊስ ደውላ ሁለቱንም አሳዘቻቸው። አሁን በእናትህ ምን ሰርቼ ልግባው? እዛው እስር ቤት ብቻቸውን ላገኛቸው ያን እንትን ክትክት ነበር ማረጋቸው እያለ ዳጣም ስትል እነዛ ውሾች ታዩ በቃ ለማንኛውም ተናፍቀሻል። ብቸኛ ሆንኩኝ እንገናኝ። አብሽር እመጣለሁ። እዛ ቤት ጠብቀኝ። ደግሞ ያንተ ጨውውት የሌለን የናፈቀኝ እያለ ዳጣም ቀልዷን ቀጠለች። እሺ እንግዲያማ እዛው ጠብቅሻለሁ ደህና ሁን ብላ ስልኩን ዘጋችና ተቀጠረባት ቦታ ቀጥታ ሄደች። እንግዲህ ሞገስም ሲደውል የሚጠራው ሌላ ነው። ሄሎ መጨረሻ ላይ ሉላ ነሽ እንዴ ብሎ ሲላት አዎ ሉላ ነኝ። ካገኘሽ ይገልሻል። የት ነው ያለሽው? አንተ ለራስህ ተጠንቀቅ። አንተ እንደወሰድክ ስለሚያስብ ወደ አንተ መምጣቱ አይቀርም። ስለኔ አታስቢ። ከዚህ በኋላ እኔ እጅ አልሰጥም። አሁን የት ነው ያለሽው? አንቺ እኮ ማን አለሽ? ወደ እኔ የምትጠቂ እያለ ሲላት አታስብ ሞገስ፣ ከሁለታችሁም ርቃችሁ መቆየት ነው የምፈልግ። አንተ ራስህን ጠብቅ። ኧረ እባክሽ ሉላ እባክሽ፣ ካገኘሽ ይገልሻል። አሁን ያለሽበትን ንገሪ። ካገኘሽ አጉል ነው፣ አያገኘኝም። አታስብ። አሁን ራስን አንተ ጠብቅ ብላ ስልክ ዘጋችበት። ወይኔ እያለ እሱም እየተጨነቀላት ነበር። አዎ ያው ደግሞ እንዳይመጣ እኔም የፈራሁት ይሄንን ነው። ድንጋት ቢመጣስ? ቅድስት ጋር ደግሞ አደጋ ሊፈጠር ይችላል። ደውልና ንገራት፣ ወይ ትምጣ ወይ እንዴት አመለጠችው? እንዴት ዝርዝሩንም አልነገረችኝ። ዋና ማምረጧ ነው። ታንተ ተስፋ ቆርጣ ነው አይደለ ሌላ ቦታ ሄደችው። ለምን ተስፋ ትቆርጣ? አትተወኝ፣ አትስጠኝ፣ አትቁረጥ እያለች ስትል ለምን አትቆርጥም? በእኔ ላይ ያላት በራስ መተማመን አልቆ ጠፍቷል። እዛ እኮ ነው ሌላ ቦታ ሄዳ ተደበቀችው። እርግጥ እኮ አንተን አስባለሁ ሊሆን ይችላል። ያው ዝም ብሎ ያገኘውን ሰው እየጨፈጨፈ እንዴት አትደበቀችም? አሁን ለቅድስት ስልክ ደውልላት ብላ ስትለው ሞገሴም ሊደውል ለቅድስት እንትን አለ። ዝናም እንግዲህ እየተንበዳገደ መጣ። አንገቱን ተመቶ ወዲያና ወዲህ እየተጣነነ ከግንዱ ጋር እየተገዳደፈ እየተውሸመሸመ ስልክ እየደወለ አንገቱን ይዞ ሉላ ናት አመለጣለች። ከዚህ በኋላ ግን በዝና ችግር ገብታ አሁን ፖሊስ ማሳወቅ አለበት። ግን ህግ ያለበት ሀገር ተሰቀለ ነው እንዴ? አንድ ነገር መሆን አለበት ወይ የሆነ ነገር አደጋ ቢሆን ተጠያቂ ዝና እንደሆነ ማመልከቻ አስገባለሁ። በቃ እንደዛ ማድረግ ነው የሚሻል። አሁን እንሂድና ቅድስትን ደግሞ እንደይዘ ላስብ እኮ ይችላል። ግን ቅድስትን ስለያዘ ሉላን የያዛታል ማለት አይደለም። ቅድስት ከሉላ እኮ አትበልጥም። ደግሞ ቅድስትን ደግሞ ከሷ ጋር የሚያገናኝ ነገር የለም። ብትያዝ ድንጋት ቢያዝ ለፖሊስ ነው የምናሳውቅ። በቃ ምንም ነገር አይፈጠርም። ልክ አንቺ እራሽን ጠብቂ፣ እሱ ይጠብቀኝ። ከዛ የመጣ እንደሆነ በጣም ነው የሚያስፈራ። ቅድስት ደግሞ ከፖሊስ ጋር ወዳጅ ስለሆነች ምንም አያመጣ። ድንገት እንደው ቦታ ማንም ሳይሆን እንዳትለቁለት። እሺ አሁን የት ሄዶ ይሆን እሱ? እኔ አላውቅም። ዋናው ከሱ ማምለጧ ነው። እሱ በጣም ነው ደስ ያለኝ። ግን አልተቀየመችም ማለት ነው። ደውላ ግን ማሳወቋ ለእሱ አንድ ጥሩ ነገር ነው። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም አዝናኝና አስተማሪ ድራማ ነበረ። እንግዲህ ሉላ በጣም አሁን ጎብዛለች ማለት ነው ውዶችዬ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች።